አርዕስተ ዜና። ገንዘብ ሚኒስቴር ለማህበራዊ አገልግሎት የሚውሉ ዕቃዎችን ጨምሮ የመከላከያ ሰራዊት፣ የፖሊስና የደህንነት ተቋማት የሚያስገቧቸው መሳሪያዎች ከማህበራዊ ልማት ቀረጥ ነፃ እንዲሆኑ ፈቀደ። ሚኒስቴሩ የቀረጥ ነፃ መብቱን የፈቀደው አዲስ ባወጣው መመሪያ ሲሆን በመመሪያ የተዘረዘሩት ዕቃዎች ከማህበራዊ ልማት ቀረጥ ነፃ እንዲሆኑ ማድረግ ያስፈለገው የማህበራዊ ልማት ቀረጥ የተጣለበትን ዓላማ ለማሳካት የሚያግዙ በመሆናቸው ነው ተብሏል። ተጨማሪውን ይዘናል። የገንዘብ ሚኒስቴር በ2016 በጀት ዓመት ከፍተኛ መጠን ያለው የመንግስት ገንዘብ ከበጀት እቅድ ውጭ ሰብስቦ መገኘቱን በፌዴራል ዋና ኦዲተር ይፋ ባደረገው የተጠቃለለ ገቢና ወጪ የሂሳብ ኦዲት ሪፖርት ላይ አመላከተ። የኦዲት ግኝቱ እንደሚያሳየው ከተለያዩ ድርጅቶች የተሰበሰበው ከ15.1 ቢሊዮን ብር በላይ በፋይናንስ አስተዳደር አዋጅ መሰረት በበጀት እቅዱ ሳይካተት የቀረ ነው ተብሏል። በቆይታችሁ የምታደምጡት ይሆናል። ትምህርት ሚኒስቴር የግል ትምህርት ቤቶች ፈቃድ የመስጠት እውቅና የማግኘትና የመመዝገብ ሙሉ ስልጣን ለክልል ትምህርት ቢሮዎች መተላለፉን አስታወቀ። ይህ ውሳኔ በመላ ሀገሪቱ የሚገኝ የግል ትምህርት ተቋማት አሰራርን ለማስተካከልና የቁጥጥር ስርዓትን ለማጠናከር ያለመ ነው ተብሏል። ትሰሙታላችሁ። የተባበሩት መንግስታት ድርጅት በሱዳን ያለው የሰብአዊ ሁኔታ ከጊዜ ወደ ጊዜ እየተባባሰ መምጣቱን አስታወቀ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ባለፉት 2 ሳምንታት ብቻ ወደ 90 ሺህ የሚጠጉ ሰዎች ከኤልፋሸርና ከአካባቢው እንደሸሹ ገልጿል። የዓለም ጤና ድርጅት ባልደረባ ደግሞ የምግብ ቀውሱ እየተባባሰ መምጣቱን አስጠንቅቀዋል። ዝርዝሩን ይዘናል። የሶሪያ መንግስት በሶዌዳ ግዛት በነበረው ግጭት ላይ ተሳትፎ የነበራቸውን የጸጥታ አካላት በቁጥጥር ስር አዋለ። ምን ያህል የመንግስት ወታደሮች እንደታሰሩ በግልጽ ባይቀመጥም እንኳን አብዛኞቹ የጸጥታ ኃይል አባላት በማህበራዊ ትስስር ገጾች ላይ ሲዘዋወሩ ከነበሩ ተንቀሳቃሽ ምስሎች ላይ በመለየት በቁጥጥር ስር በዋላቸው ተሰምቷል። በቆይታችን የያዝነው ሌላኛው ጉዳይ ነው። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። ገንዘብ ሚኒስቴር ለማህበራዊ አገልግሎት የሚውሉ ዕቃዎችን ጨምሮ የመከላከያ ሰራዊት፣ የፖሊስና የደህንነት ተቋማት የሚያስገቧቸው መሳሪያዎች ከማህበራዊ ልማት ቀረጥ ነፃ እንዲሆኑ ፈቀደ። ሚኒስቴሩ የቀረጥ ነፃ መብቱን የፈቀደው አዲስ ባወጣው መመሪያ ሲሆን በመመሪያ የተዘረዘሩትን ዕቃዎች ከማህበራዊ ልማት ቀረጥ ነፃ እንዲሆኑ ማድረግ ያስፈለገው የማህበራዊ ልማት ቀረጥ የተጣለበትን ዓላማ ለማሳካት የሚያግዙ በመሆናቸው ነው ተብሏል። በዚህም መሰረት በመንግስት ባለቤትነት ስር ያሉ ወይም ለህብረተሰቡ ነፃ አገልግሎት ለሚሰጡ የትምህርት ተቋማት፣ ለጤና ተቋማት፣ ለህፃናት፣ ሴቶች፣ አረጋውያን፣ የአእምሮ ህመምተኞች እና የአካል ጉዳተኞች መርጃ ድርጅቶች ከውጭ ሀገራት በእርዳታ የሚላኩ ዕቃዎች ከማህበራዊ ልማት ቀረጥ ነፃ ሆነዋል። በተጨማሪም በሰው ሰራሽና በተፈጥሮ አደጋ ጉዳት ለደረሰባቸው ወገኖች የአስቸኳይ ጊዜ እርዳታ ለሚሰጡ ድርጅቶች ከውጭ ሀገር በእርዳታ የሚላኩ ዕቃዎች ከማህበራዊ ልማት ቀረጥ ነፃ ተደርገዋል። የሀገር መከላከያ ሚኒስቴር፣ የፌዴራልና የክልል ፖሊስ ተቋማት፣ የብሔራዊ መረጃና ደህንነት አገልግሎትና ኢንፎርሜሽን መረብ ደህንነት አስተዳደር በህግ በተፈቀደለት መሰረት ወደ ሀገር ውስጥ የሚያስገቧቸው የመከላከያና የህዝብ ደህንነት መሳሪያዎች ለእነዚህ አገልግሎት የሚውሉ ክፍሎችና መለዋወጫዎች በተመሳሳይ ከማህበራዊ ልማት ቀረጥ ነፃ ሆነዋል ሲል ሪፖርተር ዘግቧል። የገንዘብ ሚኒስቴር በ2016 በጀት ዓመት ከፍተኛ መጠን ያለው የመንግስት ገንዘብ ከበጀት እቅድ ውጭ ሰብስቦ መገኘቱን በፌዴራል ዋና ኦዲተር ይፋ ባደረገው የተጠቃለለ ገቢና ወጪ የሂሳብ ኦዲት ሪፖርት ላይ አመለከተ። የኦዲት ግኝቱ እንደሚያሳየው ከተለያዩ ድርጅቶች የተሰበሰበው ከ15.1 ቢሊዮን ብር በላይ በፋይናንስ አስተዳደር አዋጅ ቁጥር 648/2001 ክፍል 5 አንቀጽ 20 መሰረት በበጀት እቅዱ ሳይካተት ቀርቷል። የድርጊት አዋጁን በቀጥታ የሚጣረስ ሲሆን ዓመታዊ በጀት ሲዘጋጅ ሊሰበሰብ የሚችል ማንኛውም የመንግስት ገንዘብ በእቅድ መያዝ አለበት የሚለውን መሰረታዊ የህግ መስፈርት ያልተከተለ መሆኑ ተገልጿል። በተጨማሪም ኦዲቱ ቀደም ሲል በመንግስት ስር የነበሩ ድርጅቶችን ወደ ግል ከማዛወር ጋር በተያያዘ የተከማቹ ዕዳዎች ችግር መኖሩንም አመልክቷል። አጠቃላይ ያልተከፈለ ዕዳ 3.09 ቢሊዮን ብር በላይ ሲሆን ከነዚህም ውስጥ 2.88 ቢሊዮን ብር 11 ወደ ግል የተዘዋወሩ ተቋማት ያልከፈሉት የሽያጭ ቀሪ ሂሳብ ነው። ከነዚህ ውስጥ 5ቱ የሞተ ዕዳ ተብለው የተመደቡና ከ10 ዓመት በላይ ያልተከፈሉ ናቸው። ሌሎች የገንዘብ ችግሮችም ተለይተዋል። የዋና ኦዲተር መስሪያ ቤት እነዚህ ስርዓታዊ የህግ ጥሰቶች ተስተካከሉ የመንግስት የፋይናንስ አስተማማኝነት በእጅጉ ሊጎዳ እንደሚችሉ አስጠንቅቀዋል። በመጨረሻ መስሪያ ቤቱ መንግስት የፋይናንስ ምግባረ ብልሹነትን ለማስቆም ለረጅም ጊዜ ችላ የተባሉ ዕዳዎችን ለመፍታትና የተቀመጡ የፋይናንስ አስተዳደር ማዕቀፎችን ሙሉ በሙሉ ለማክበር መሰረታዊ ማሻሻያዎችን እንዲያደርግ አሳስበዋል። ከህጋዊ አደን ከሚገኝ ገቢ 80 በመቶ የሚሆነውን ለማህበረሰቡ ልማት ድጋፍ መዋል እየተቻለ መሆኑን የኢትዮጵያ የዱር እንስሳትና ጥበቃ ባለስልጣን አስታወቀ። በባለስልጣኑ የብሔራዊ ፓርኮች መሪ ስራ አስፈጻሚ ዶክተር አዳነ ጸጋዬ ህጋዊ አደን ለአደን በሚፈቀዱ እንስሳት ላይ ብቻ የሚተገበር መሆኑን ተናግረዋል። ህጋዊ አደን እየሞተ ያለ እንስሳ ጥቅም ላይ የመዋል ተግባር መሆኑን ያነሱት ዶክተር አዳነ ህጋዊ አደን የሚፈቀደው ባረጁ ወንድ እንስሳት ላይ ነው ብለዋል። በዚህም በየዓመቱ ቀላል የማይባል ገቢ እየተገኘ መሆኑን የተናገሩ ሲሆን አንድ የደጋጋ ዘን በህጋዊ መንገድ ሲታደን በጥቅሉ እስከ $20,000
ዶላር ገቢ እንደሚገኝ መሪ ስራ አስፈጻሚው ጠቁመዋል። ሌሎች እንስሳትም እንዲሁ በየደረጃቸው ተገቢውን ክፍያ እየተከፈለ በህጋዊነት እንደሚታደኑ አንስተው እዚህ ከሚገኘው ከፍተኛ ገቢ 80 በመቶ የሚሆነው ለማህበረሰቡ ልማትና ድጋፍ የማዋል ተግባር እየተከናወነ ነው ማለታቸውን ፕሬስ ድርጅት ዘግቧል። የብዝሃ ህይወት መጠበቅ ለሀገር ያለው ፋይዳ በፓርኮች አካባቢ ለሚኖሩ የማህበረሰብ ክፍሎች ግንዛቤ መፍጠር እየተቻለ መሆኑንም አብራርተው እንስሳቱ እንዳይታደኑ በሁሉም ፓርኮች ላይ የታጠቁ የጥበቃ ሰራተኞች ተሰማርተው ከአካባቢው ማህበረሰብና የጸጥታ አካላት ጋር በጋራ እንደሚሰሩም ጠቁመዋል። ትምህርት ሚኒስቴር ባወጣው አዲስ መንግስታዊ ያልሆኑ የትምህርት ተቋማት ረቂቅ ደንብ መሰረት የግል ትምህርት ቤቶች ፈቃድ የመስጠት እውቅና የማግኘትና የመመዝገብ ሙሉ ስልጣን ለክልል ትምህርት ቢሮዎች መተላለፉን አስታወቀ። ይህ ውሳኔ በመላ ሀገሪቱ የሚገኙ የግል ትምህርት ተቋማት አሰራርን ለማስተካከልና የቁጥጥር ስርዓቱን ለማጠናከር ያለመ ነው ተብሏል። አዲሱ ረቂቅ ደንብ በጠቅላላ ትምህርት አዋጅ ቁጥር 1368/2017 ላይ የተመሰረተ ሲሆን የክልል ትምህርት ቢሮዎች፣ የግል ትምህርት ቤቶች፣ በሲቪል ማህበራት የሚተዳደሩ ተቋማትና የሃይማኖት ትምህርት ቤቶችን ጨምሮ የሁሉም መንግስታዊ ያልሆኑ ትምህርት ቤቶች ፈቃድና ምዝገባ ጉዳዮችን እንዲያከናውኑ ስልጣን ሰጥቷቸዋል። ምንም እንኳን በረቂቅ ደንቡ አብዛኛው ስልጣን ለክልሎች የተላለፈ ቢሆንም የትምህርት ሚኒስቴር በዋናነት በዓለም አቀፍ ትምህርት ቤቶችና በማህበረሰብ ትምህርት ቤቶች ላይ ያለውን ብቸኛ የፈቃድና የቁጥጥር ስልጣን እንደያዘ ይቆያል። ከስልጣን ክፍሉ በተጨማሪም ካፒታል የተመለከተው ረቂቁ ሁሉም የግል ትምህርት ቤቶች ዳግም ምዝገባ እንዲያደርጉ ያስገድዳል። እንዲሁም የመመዝገቢያ የገንዘብ አስተዳደርና የተቋማዊ አመራር ጥብቅ ደረጃዎችን አስቀምጧል። በተጨማሪም ትምህርት ቤቶች የትምህርት ቤት ኮሚቴ እንዲያቋቁሙና በገንዘብ አስተዳደራቸው ሙሉ በሙሉ ገለልተኛና ግልጽ እንዲሆኑ ይጠበቅባቸዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን፣ የዓለም የጤና ድርጅትና የተባበሩት መንግስታት የማዕድን አገልግሎት ባለስልጣን በሱዳን ያለው የሰብአዊ ሁኔታ ከጊዜ ወደ ጊዜ እየተባባሰ መምጣቱን አስታውቀዋል። እንደ አውሮፓውያን አቆጣጠር በ2023 በሱዳን ጦርና በቀድሞ አጋራቸው የፈጣን ድጋፍ ሰጪ ኃይሎች መካከል የነበረው ውጥረት ወደ ከባድ ጦርነት መቀየሩ ይታወሳል። ሁለቱ ወገኖች ከ2019 ህዝባዊ አመጽ በኋላ ወደ ዲሞክራሲያዊ ሽግግር ያመራሉ ተብሎ ይጠበቅ ነበር። ሆኖም ግን በተቀሰቀሰው ግጭት ምክንያት እስካሁን ቢያንስ 40 ሺህ ሰዎች መገደላቸውን የዓለም ጤና ድርጅት የገለጸ ሲሆን 12 ሚሊዮን የሚሆኑ ሌሎች ደግሞ ከቀያቸው ተፈናቅለዋል። ሆኖም የእርዳታ ድርጅቶች ትክክለኛው የሟቾች ቁጥር ከዚሁ በእጅጉ ሊበልጥ እንደሚችል ስጋታቸውን ይገልጻሉ። ባለፈው ወር አርኤስኤፍ የሰሜን ዳርፉር ግዛት ዋና ከተማ የሆነችውን ኤልፋሸርን በመቆጣጠር በከተማው የሚገኘው የሳውዲ ሆስፒታል ላይ በፈጸመው ጥቃት ከ450 በላይ ሰዎች መግደሉን የዓለም ጤና ድርጅት አስታውቋል። የአርኤስኤፍ ታጣቂዎች ከቤት ወደ ቤት እየዞሩ በንጹሃን ዜጎች ላይ ግድያና ወሲባዊ ጥቃት መፈጸማቸውን የእርዳታ ሰራተኞችና ተፈናቃዮች ተናግረዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በበኩሉ ባለፉት 2 ሳምንታት ብቻ ወደ 90 ሺህ የሚጠጉ ሰዎች ከኤልፋሸርና ከአካባቢው እንደሸሹ ገልጿል። የዓለም ጤና ድርጅት ባልደረባ የሆኑት ክርስቲያን ሊንድመር የምግብ ቀውሱ እየተባባሰ መምጣቱን አስጠንቅቀዋል። አክለውም ሰዎች በመሰረታዊ የጤና አገልግሎቶች እጦት ምክንያት እየሞቱ መሆኑን እና ከ3500 በላይ ከሚሆኑ ሞት ጋር በተያያዘ የኮሌራ ወረርሽኝ ስርጭት እየጨመረ መሆኑን ገልጸዋል። የሶሪያ መንግስት በስዌዳ ግዛት በነበረው ግጭት ላይ ተሳትፎ የነበራቸውን የጸጥታ አካላት በቁጥጥር ስር አዋለ። ባሳለፍነው ሐምሌ ወር በደቡባዊ ስዌዳ ግዛት ተከስቶ በመቶዎች የሚቆጠሩ ዜጎች ህልፈት ምክንያት በሆነው ግጭት ላይ እያደረገ ያለውን የወንጀል ምርመራ ተከትሎ የሀገሪቱ ጸጥታና ወታደራዊ ኃይል አባላት በቁጥጥር ስር መዋል መጀመራቸው እየተሰማ ነው። የወንጀል ምርመራ ኮሚቴ ኃላፊ ሀቲም ናሳን ምን ያህል የመንግስት ወታደሮች እንደታሰሩ በግልጽ ባያስቀምጡም አብዛኞቹ የጸጥታ ኃይል አባላት በማህበራዊ ትስስር ገጾች ላይ ሲዘዋወሩ ከነበሩ ተንቀሳቃሽ ምስሎች ላይ በመለየት በቁጥጥር ስር መዋላቸውን አስታውቋል። ከ4 ወራት ገደማ በፊት በሶሪያ ደቡባዊ ክፍል አንድ የድሩዝ ማህበረሰብ አባል በቤድዌይን አባላት ጥቃት ከተፈጸመበት በኋላ በሁለቱ ጎሳዎች መካከል ግጭት መቀስቀሱ ይታወሳል። የሶሪያ መንግስት ኃይሎች ግጭቱን ለማረጋጋት ወደ ስፍራው ቢያቀኑም ለቤድዌይ አባላት ድጋፍ ሰጥተዋል በሚል ግጭቱ ተባብሶ አብዛኞቹ የድሩዝ ማህበረሰብ አባላት የሆኑ በርካታ ሰዎች መገደላቸው ይታወሳል። እስራኤልም የድሩዝ ማህበረሰብን ለመከላከል ስትል በዋና ከተማዋ ደማስቆ የሚገኘውን የሶሪያ መከላከያ ኃይል ዋና መስሪያ ቤት በአየር ጥቃት መምታቷን አስታውሶ የዘገበው አልጀዚራ ነው። ዩክሬን እስረኞችን ለመለዋወጥ የሚያስችለውን ንግግር ለማድረግ ጥረት እያደረገች እንደምትገኝ ፕሬዝዳንት ቮሎዲሚር ዜሌንስኪ ገልጸዋል። ከእስረኞች ልውውጥ በተጨማሪም ጦርነቱን ለማስቆም ከሩሲያ ጋር የሚደረገውን ውይይት ለማስቀጠል በቀጣይነትም በዚሁ ላይ ትኩረታቸውን ያደረጉ ውይይቶች፣ ድርድሮችና የሰላም ጥሪዎች እንደሚኖሩ ገልጸዋል። የዩክሬን ብሔራዊ ደህንነትና የመከላከያ ኃይል ቃል አቀባይ ሩስተም ኡምሮቭ በበኩላቸው እንደ ቱርክና የተባበሩት አረብ ኤሚሬትስ ያሉ አደራዳሪ ሀገራት ጋር የእስረኞች ልውውጥን በተመለከተ ንግግሮች እያደረጉ እንደሚገኙ አስታውቋል። ከዚህ ቀደም ሁለቱ ሀገራት አድርገው ከነበረውን
ድርድር ተከትሎ 1200 እስረኞች ወታደሮቻቸውን ለመለዋወጥ ከስምምነት መድረሳቸው የሚታወስ ሲሆን ባሳለፍነው ግንቦት ወር ላይ ብቻ ደግሞ ቁጥራቸው ከ5800 በላይ የሚሆኑ ዩክሬናውያን ወታደሮች ከሩሲያ መረከባቸውን ፕሬዝዳንት ዜሌንስኪ ተናግረዋል። አክለውም አዲሱ የእስረኞች ልውውጥ ከፈረንጆቹ አዲስ ዓመት ቀደም ብሎ ይከናወናል የሚል ተስፋ ያላቸው ሲሆን በዩክሬን በኩል ለስምምነቱም ሆነ እስረኞቹን ለመለዋወጥ ዝግጁ መሆኗን አስታውቀዋል ሲል ፖለቲኮ ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ